ሰላም የኢትዮ ፊደል ዩቲዩብ ቤተሰቦች እንዴት ናችሁ? በዚህ ዝግጅት በሚቀጥለው አዲሱ የፈረንጆች ዓመት 2026 ካናዳ በኢሚግሬሽን በኩል ልታደርግ ያሰበቻቸው ለውጦች በተመለከተ አጠር ያለ መረጃ እናቀርብላችኋለን። ጠቃሚ መረጃዎች ስላሉት እስከ መጨረሻው እንድትመለከቱ እንጋብዛለን። ዩቲዩብ ቻናላችንንም ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይህንን ቪዲዮ ሼር በማድረግ ሌሎች ይህ መረጃ እንዲደርሳቸው እንድታግዙ በዚሁ አጋጣሚ እንጠይቃለን። መልካም ጊዜ። በካናዳ በአሁን ሰዓት በትምህርት ላይ ላላችሁ የካናዳ ቋሚ ለመሆን ነዋሪ ለመሆን ለምታመለክቱ ወይም አመልክታችሁ ለምትጠባበቁ የካናዳ መንግስት በመጪው 2026 ኢሚግሬሽንን በተመለከተ ያለውን እቅድ አሳውቋልና ተከታተሉን። አንድ ማሳሰብ ያለን ይህ የህግ ምክር አይደለም፣ መረጃ ብቻ ነው። ለማንኛውም የህግ ጥያቄ በማህበረሰባችን ውስጥ ያሉ ጠበቆችን እንድታነጋግሩ እንመክራለን። የካናዳ የህዝብ ቁጥር እያደገ ነው። የዓለም አቀፍ ተማሪዎችና ጊዜያዊ ሰራተኞች ቁጥርም እንዲሁ እያሻቀበ ነው። ለዚህ ነው የካናዳ መንግስት የህዝብ ቁጥሩንና ያለውን ሀብት ለማመጣጠን ወደ ካናዳ በሚመጡ ዓለም አቀፍ ተማሪዎችና ጊዜያዊ የስራ ፈቃድ ያላቸው ላይ በርካታ ለውጦችን ያደረገው። እናንተ በየትኛው ዘርፍ ነው ያመለከታችሁት? እስቲ መልሳችሁን ኮሜንት ላይ አስቀምጡልን። በዚህ ጉዳይ ላይ ጠቃሚ የሆኑ ሊንኮችን የእናንተ ኮሜንት ላይ መልሰን እናስቀምጥላችኋለን። ካናዳ በሚቀጥለው አዲስ ዓመት ማለት 2006 በኢሚግሬሽን ረገድ ትልቅ ለውጥ የምታደርግበት ዘርፍ የተማሪ ፍቃድና የጊዜያዊ ሰራተኞች ዘርፍ ነው። በቀጣዩ ዓመት በእነዚህ መንገዶች ወደ ካናዳ የሚመጣው ሰው ቁጥር በእጥፍ ይቀንሳል። ከ670 ሺህ ወደ 385 ሺህ ይቀንሳል። ይህንን ከፋፍለን ስንመለከተው ወደ ካናዳ የሚመጡ የጊዜያዊ ሰራተኞች ቁጥር በአመት 230 ሺህ ብቻ ይሆናል። በአመት 312 ሺህ የነበረው የተማሪዎች ቁጥር ደግሞ ወደ 155 ሺህ ዝቅ ይላል። እንግዲህ ከዓለም ዙሪያ የሚመጡ በትምህርት ወደ ካናዳ የሚመጡ ሰዎች ቁጥር በሚቀጥለው 2026 ወደ 155 ሺህ ዝቅ ይላል ማለት ነው። ካናዳ በቋሚ ነዋሪነት መቆየት ለሚፈልጉስ ይህም ቁጥር ከፍተኛ ቅናሽ ያሳያል። ከ465 ሺህ ወደ 380 ሺህ ዝቅ ይላል። ታዲያ በ2026 ካናዳ ማምጣት የምትፈልገው ማንን ነው የሚል ጥያቄ ልትጠይቁ ትችላላችሁ። የካናዳ መንግስት በአዲሱ ዓመት ብዙ ሰው ማውጣት የሚፈልገው ወደ 64 በመቶ የሚሆነው ማለት ነው በኢኮኖሚክ ኢሚግራንት ዘርፍ ነው። በተለይም በጤና እንክብካቤ፣ ኮንስትራክሽን እና ቴክኖሎጂ ላይ የሚሰራ የተማረ የሰው ኃይል ማስገባት ነው ዋናው እቅዷ። በፕሮቪንሻል ኖሚኒ የሚመጡት ቁጥር 91500 ለማድረስ ታስቧል። በሌላ በኩል በቤተሰብ ስፖንሰርሺፕ እና ጥገኝነት ጥያቄ ላይ ጥቂት የቁጥር ቅነሳ ቢኖርም አሁንም ካናዳ በእነዚህ ፕሮግራሞች በዓለም አቀፍ ደረጃ ቀዳሚ አገር ሆና ትገኛለች። እናንተ ሙያችሁ የትኛው ነው? በኮሜንት ላይ አስቀምጡልን። እስቲ አስፈላጊውን መረጃ የምታገኙባቸውን የካናዳ መንግስት ሊንኮች እንጠቁማችኋለን። አዳዲስ የኢሚግሬሽን መንገዶች አሉ። 115,000 ያህል ካናዳ ውስጥ የጥገኝነት ጥያቄያቸውን ተቀባይነት ያገኙ ሰዎች ቋሚ ነዋሪ ይሆናሉ ይላል የካናዳ መንግስት መረጃ። ሌላው አዲስ መንገድ ደግሞ 33,000 ያህል በገጠራማ የካናዳ አካባቢ የሚሰሩ ጊዜያዊ የስራ ፈቃድ ያላቸው በአፋጣኝ የቋሚ ነዋሪነት ይሰጣቸዋል። እነዚህ አካባቢዎች ሰራተኛ ማግኘት ስለሚቸገሩ እንደሆነ የካናዳ ኢሚግሬሽን ዌብሳይት ላይ ተጠቅሷል። እንግዲህ በመጪው አዲስ ዓመት ካናዳ የምትቀበለው አዲስ መጪ ቁጥር ይቀንሳል። ነገር ግን በአንዳንድ ዘርፎች ማለትም በኢኮኖሚክ ኢሚግራንትና የገጠር አካባቢ ሰራተኞችን የማስመጣት ፕሮግራሞች ጥሩ የመምጫ ዘዴ። ስለተከታተላችሁን በጣም እናመሰግናለን። ሌሎች እንደዚህ አይነት አጠር ያሉ መረጃዎችን ለማግኘት የኢትዮ ፊደል ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ተጨማሪ መረጃ ከፈለጋችሁ የካናዳ ኢሚግሬሽን ዌብሳይት ላይ ዘርዘር ያሉ ጉዳዮችን መልስ ታገኛላችሁ። ማንኛውንም አይነት ጥያቄ እዛ ዌብሳይት ላይ ገብታችሁ ብትጠይቁ መልስ ታገኛላችሁ። በተለይ ደግሞ በዚሁ በእኛው የኢትዮጵያን ኤሪትሪያን ኮሚኒቲ ውስጥ በርካታ የህግ ባለሙያዎች አሉ። በጣም ደረጃውን የጠበቀ ሙያዊ ምክር ሊሰጡ የሚችሉ እነሱን ደግሞ እንድታማክሩ እናበረታታለን። መልካም ጊዜ። እናመሰግናለን። ከኢትዮ ፊደል